ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ እግዚአብሔር ደግሞ በቃሉ ይናገረናል። እግዚአብሔር በቃሉ ይፈውሰናል፣ በቃሉ ያጽናናናል። እግዚአብሔር ደግሞ በቃሉ ደግሞ መንገድን ያሳየናል፣ በቃሉ ያነሳናል። በቃሉ ደግሞ እግዚአብሔር ደግሞ ብዙ ነገራችን ይፈታል። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል ያው በምሳሌ ምዕራፍ 4 ላይ ቁጥር 20 ላይ ሲናገር ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌ ጆሮህን አዘንብል ይላል። ዓይንህን አታርቃት ይላል፣ በልብ ውስጥ ጠብቃት፣ ለሚያገኛት ሕይወት ለስጋቸው ሁሉ ፈውስ ነውና ይላል። የእግዚአብሔር ቃል ምንድናል? ለሚያገኛት ሁሉ ሕይወት ነች፣ ለስጋቸው ደግሞ ሁሉ ፈውስ ነች። ምን? የእግዚአብሔር ቃል። ሃሌሉያ። ዛሬ ሕይወት የሚሰጠውን የእግዚአብሔር ቃል እንደገና ደግሞ ፈውስን የሚሰጥ የእግዚአብሔር ቃል እግዚአብሔር ልኮልናል። ክብር ለኢየሱስ ሲሆን ሃሌሉያ። ዛሬ ከኔ ጋር የምንካፈለው የእግዚአብሔር ቃል ወገኖቼ፣ በልቤ ላይ ሰሞኑን የሞላውን ቃል ነው ማካፈላችሁ። ከፍ ያለ እምነት ወይም ደግሞ ታላቅ እምነት፣ ከፍ ያለ እምነት ወይም ደግሞ ታላቅ እምነት በሚል ነው ዛሬ የምናየው። አጠር ያለ ጸሎት እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ክብር ሁሉ በሰማይ በምድር ላንተ ይሁን። እግዚአብሔር ሆይ ስለሰጠን እድል እናመሰግንሃለን። አባት ሆይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈ እግዚአብሔር ሆይ ሐሳባችን ላይ የሆነ ነገር ገብቶ ልባችን ላይ የሆነ ነገር ገብቶ እንዳንናወጥ እንዳንረበሽ በአንተ ሰላም ልባችንና ሐሳባችን ስለተጠበቀ እናመሰግንሃለን። ሕይወታችን ስለተጠበቀ፣ ኑሮአችን ስለተጠበቀ፣ ልጆቻችን ስለተጠበቁ፣ የእኛ የሆነው ነገር ሁሉ በአንተ ስለተጠበቀ እናመሰግንሃለን። ክብር ሁሉ ለአንተ ይሆን። አባት ሆይ ደግሞ አሁን ደግሞ እግዚአብሔር ሆይ በቃል ደግሞ እንድትናገረን እንጸልያለን። ጌታ ሆይ ቃልህን ለሚያገኛት ይላል ሕይወትን፣ ለስጋቸው ደግሞ ሁሉ ፈውስ ነውና ተብሎ እንደተጻፈ ሕይወትን የሚሰጠውን እግዚአብሔርን ለስጋ ደግሞ ፈውስን፣ ለነፍስ ፈውስን የሚያመጣው ያንተ ቃል አሁን እንዲለቀቅልን እንጸልያለን። ጸጋ እንዲለቀቅልን እንጸልያለሁ። ለሰሚዎች ጸጋን እንድትሰጥ ጸልያለሁ። አባት ሆይ ክብር ሁሉ ለአንተ ይሆን። ቀሪ ጊዜያችን ባርክልን በኢየሱስ ስም። አሜን፣ አሜን፣ አሜን። ክብር ለኢየሱስ ሲሆን ዛሬ ወገኖች የምንካፈለው የእግዚአብሔር ቃል ታላቅ እምነት ወይ ደግሞ ከፍ ያለ እምነት የሚል ነው የምንካፈለው። ክብር ለኢየሱስ ሲሆን በኋላ ላይ ደግሞ እንመጣለን። ይሄ ከፍ ያለ እምነት ይሄ ወይ ደግሞ ይሄ ታላቅ እምነት ምን ያደርጋል የሚለውን ነገር ደግሞ በኋላ ላይ ደግሞ እንመለከተዋለን። እግዚአብሔር ስሙ ይባረክ። ይሄ ታላቅ እምነት ማለት ምን ማለት ነው? በመጽሐፍ ቅዱሳችን ላይ ያው ጌታ ኢየሱስ ክርስቶስ ትንሽ እምነት ያላቸውን ሲገስጽ እናያለን። እንደገናም ታላቅ እምነት ያላቸውን ደግሞ ሲያመሰግን እናያለን። እሱን በኋላ ላይ አሳያቸዋለሁ። መጀመሪያ ግን ይሄ ታላቅ እምነት ወይ ደግሞ ከፍ ያለ እምነት ማለት ምን ማለት ነው ሚለውን ባጭሩ ልናገርና ወደ ዋናው ሐሳብ ገባለሁ። ይሄ ታላቅ እምነት ወይ ደግሞ ይሄ ከፍ ያለ እምነት ማለት የማይናወጥ ይሄ መታመን፣ በሁኔታ ሳይሆን በእግዚአብሔር ቃል ላይ መቆም፣ ከልብ መታዘዝ፣ እግዚአብሔር ይችላል ብሎ መቆም። ይሄ ታላቅ እምነት፣ ይሄ ከፍ ያለ እምነት ማለት ይሄ ነው። ያ ብቻ አይደለም። ታላቅ እምነት ማለት ችግር አለመኖር አይደለም። ችግር መካከል እንኳ እግዚአብሔርን አለመተው ማለት ነው። ኢየሱስ ጌታ ነው። አሜን። ስለዚህ ታላቅ እምነት ወገኖቼ ስሜት ሳይሆን ታላቅ አምላክ ላይ መታመን ማለት ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። ይሄ ከፍ ያለ እምነት፣ ይሄ ታላቅ እምነት ወገኖቼ በሁኔታ ሳይሆን በእግዚአብሔር ቃልና በተስፋው ላይ መቆም። የሚታየው ነገር የሚቃወማቸው ቢሆን፣ የሚገዳደራቸው ቢሆን፣ ፈተና ቢበዛ፣ መንገድ የተዘጋ ቢመስል እግዚአብሔር ይችላል ብሎ መታመን ማለት ነው። ይሄ ታላቅ እምነት ወይ ደግሞ ከፍ ያለ እምነት ማለት ይሄ ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ሰዓት ሁለት ሰዎችን በታላቅ እምነታቸው ላይ አይቶ ያመሰገናቸውን ሰዎችን እናያለን። የማሳያቸው እነዚህ ሁለት ሰዎች አሕዛቦች ናቸው። አይሁድ አይደሉም። ነገር ግን አሕዛቦች ናቸው።
እስኪ አንደኛው የመቶ አለቃውን ነው የምናየው። ይህ መቶ አለቃ አሕዛብ ነው ወገኖች፣ አይሁዳዊ አይደለም። በማቴዎስ ምዕራፍ 5 ላይ በማቴዎስ ምዕራፍ 8 ላይ ከ5 እስከ 10 እንደዚህ ይላል። ታላቅ እምነት አይቶበት ያመሰገነውን ሰው እናያለን። በማቴዎስ ምዕራፍ 8 ላይ ከቁጥር 5 ጀምሮ እንደዚህ ይላል። ከ5 እስከ 10 እንደዚህ ይላል። ወደ ቅፍርናሆም በገባ ጊዜ የመቶ አለቃው ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃልን ብቻ ተናገር ብላቴናዬ ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔ በታች ጭፍራ አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላው ና ብለው ይመጣል፣ ባሪያዬ ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ስሙ በደንብ ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም። በእስራኤል እንኳ እንዲህ ያለ ትልቅ እምነት፣ ከፍ ያለ እምነት አላገኘሁም አላቸው ይላል። ዋው! አያችሁ፣ ይህ መቶ አለቃ ቃልን ብቻ ተናገር፣ ይህ ታላቅ እምነት ነው። ምክንያቱም ምልክት አልፈለግም። ይህ መቶ አለቃ ኢየሱስ ወደ ቤቱ እንዲመጣ አልጠየቀም። የጌታን ቃል በቂ አድርጎ የተቀበለ ሰው ነው። እምነት ማለት እግዚአብሔር ያለውን እውነት ነው ብሎ መቀበል ማለት ነው። ምልክት አልፈለገም። ግን ምን አለ? ቃልን ብቻ ተናገር አለ። ቃልን ብቻ ተናገር ብላቴና ይፈወሳል። አንተ መምጣት አይገባህም አለ። ቃልህ ለሥጋዬ ፈውስ ነው። ቃልህ ለሕይወትን ይሰጠኛል። ስለዚህ ቃልን ብቻ ተናገር ብላቴናዬ ይፈወሳል አለው። ኢየሱስም እንደዚህ ያለው ይላል። ዋው! እውነት እላችኋለሁ አለ ጌታ፣ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላቸው። አንደኛው ይሄ ነው። ይሄ ሰውዬ አይሁዳዊ ሳይሆን አሕዛብ ነው ታላቅ እምነት የተገኘበት። ሁለተኛይቷ ደግሞ ኢየሱስ ያመሰገናት ደግሞ ሁለተኛዋን ሴት ደግሞ እናያለን። እዛው በማቴዎስ ምዕራፍ 15 ላይ ከቁጥር 21 እስከ 28 እንዲህ ይላል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። አንዲት ከነዓናዊትን መጥታ ጌታ ሆይ የዳዊት ልጅ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናብታት ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ሴቲቱም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለችው። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎ ጌታ ሆይ ውሾች እንኮ ከጌታቸው ማዕድ የወደቀውን ፍርፋሬ ይበላሉ አለችው። ቁጥር 28 ኢየሱስ እንደዚህ አላት። በዚህን ጊዜ በደንብ ስሙ። በዚህን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽ ይሁንልሽ አላት። አንቺ ሴት እምነትሽ ምንድን ነው አላት? ታላቅ ነው አላት። ዋው! እምነትሽ ምንድን ነው አላት? ታላቅ ነው አላት። ክብር ለኢየሱስ ሲሆን፣ አያችሁ፣ እቺ ሴት አይሁዳዊ አይደለችም፣ እንደ መቶ አለቃው አሕዛብ ነች። ግን እቺ ከነዓናዊቷ ሴት ብዙ እንቅፋት አጋጥሟታል። ዝም አላት ኢየሱስ። ዝም የተባለች ነች። ደቀ መዛሙርቱ እንኳ እንዲያሰናብታት ጠይቀውታል። አሰናብታት እባክህ ብሎታል። በከባድ ቃል ተፈተነች፣ ነገር ግን አልተመለሰችም። በብዙ ከባድ ቃል ነው የተፈተነችው። ዝም ስትባል ይሄ ነገር ለውሾች አይሆንም ሲባል ይሄ ሁሉ ንግግር ግን ወደ ኋላ አልመለሳትም። አያችሁ፣ ኢየሱስ እንደዚህ አላት፣ እምነትሽ ታላቅ ነው አላት። ሃሌሉያ!
በከባድ ቃል ተፈተነች፣ ነገር ግን አልተመለሰችም። አያችሁ ኢየሱስ እንዲያ እምነትሽ ታላቅ ነው አላት። ሃሌሉያ! እምነትሽ ምንድን ነው አላት? ታላቅ ነው። ሴትዮ ምንም እንኳ ፈተና ቢገጥማት አልተመለሰችም። ወገኖቼ በጌታ ላይ ተጣብቃ ቆየች። ዋው! ሃሌሉያ! አሜን። ታላቅ እምነት በእነዚህ ሁለት ሰዎች ኢየሱስ አገኘባቸውና ኢየሱስ ሲያመሰግናቸው እናያለን ወገኖቼ። እሺ ይሄ ታላቅ እምነት ወይም ደግሞ ከፍ ያለ እምነት ምን ያደርጋል ስንል ቶሎ ብዬ የተወሰኑትን ልናገር። ይኸውላችሁ ይሄ ከፍ ያለ እምነት በሕይወታችን ላይ ሲኖር አንደኛ ይሄ ከፍ ያለ እምነት ፈተናን ይቋቋማል። ፈተናን ምን ያደርጋል? ይቋቋማል። አብርሃምን ማየት እንችላለን። በዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ፈተነው ይላል። ልጅህን ይዘው ወደ ሞሪያ ተራራ ሂድና ሰዋልኝ ያለበትን ክፍል ሁላችን ማስታወስ እንችላለን። አያችሁ እምነት በፈተና ውስጥ ነው የምናየው። አያችሁ ከፍ ያለ እምነት ፈተናን እንዴት እንደተቋቋመ ከአብርሃም ሕይወት መማር እንችላለን። እግዚአብሔር አብርሃምን የፈተነው የሚወደውን ልጁን ይስሐቅን ሲጠይቀው ነበር። በዚያን ጊዜ አብርሃም አልተናወጠም። ምክንያቱም እምነቱ በሁኔታ ላይ አልተመሰረተም። አብርሃም በእግዚአብሔር ቃል ላይ ነበረ። ክብር ለኢየሱስ ይሁን። አያችሁ በእግዚአብሔር ቃል ላይ ነበረ እምነቱ። በእግዚአብሔር ቃል ላይ ነበር የአብርሃም እምነት የተመሰረተው። ከፍ ያለ እምነት ፈተናን ይቋቋማል። አያችሁ ፈተና ትልቅ ቢሆንም እግዚአብሔር ግን ከዛ በላይ ነው። አሜን። እግዚአብሔር ስሙ ይባረክ። ሃሌሉያ። እግዚአብሔር ከዛ በላይ ነው። የእግዚአብሔር ተስፋ ቃል አይወድቅም ወገኖቼ። ዛሬ የምታልፉት ነገር ምስክርነት ነገ ይሆናል። አሜን። ዛሬ እናገርባቸዋለሁ። ዛሬ የምታልፉበት ነገር ነገ ምስክርነት ይሆንላቸዋል። ሃሌሉያ። ስለዚህ ከፍ ያለ እምነት ወይ ደግሞ ከፍ ያለ በእግዚአብሔር ላይ ያለን እምነት ፈተናን ይቋቋማል። አብርሃም ፈተናውን ተቋቁሞ አለፈ። ያ ብቻ አይደለም። ከፍ ያለ እምነት ወገኖቼ ወይም ታላቅ እምነት ፍርሃትን ያሸንፋል። ፍርሃትን ያሸንፋል። ለዚህ ነው በዳዊትና በጎልያድ ማየት እንችላለን። ሁሉም ጎልያድን አይተው ፈሩ ይላል አንደኛ ሳሙኤል ምዕራፍ 17 ላይ። ሁሉም ጎልያድን አይተው ፈሩ፣ ዳዊት ግን እግዚአብሔርን አየ። አያችሁ ለዚህ ነው አንደኛ ሳሙኤል ምዕራፍ 17 ቁጥር 47 ላይ ዳዊት ምን አለ? ውጊያው አለ የእግዚአብሔር ነው አለ። ዋው! ከፍ ያለ እምነት ስለነበረው ከፍ ያለው እምነት ፍርሃትን ያሸንፋል። ሁሉ ጎልያድን አይተው ፈሩ፣ ዳዊት ግን እግዚአብሔርን አየ። አያችሁ ዳዊት በጦር አልታመነም፣ በጌታ ግን ታመነ። ከፍ ያለ እምነት የሰውን ኃይል አያይም፣ የእግዚአብሔርን ኃይል ያያል። የሰውን ኃይል አይደለም የእግዚአብሔርን ኃይል ነው የሚያየው ከፍ ያለ እምነት። ዛሬ በፊታቸው ያለው ጎልያድ ምንም ይሁን ምንም በኢየሱስ ስም ዛሬ ይወድቃል። ፍርሃት ወገኖቼ እምነትን ለማጥፋት ነው የሚመጣው። እምነት ግን ድልን ያመጣል። ሕዝቡ ፈሩ፣ ዳዊት ግን በታላቅ እምነቱ ውስጥ ግን መታው። ሃሌሉያ። አያችሁ ከፍ ያለ እምነት ፍርሃትን ያሸንፋል። ወይም ይሄ ታላቅ እምነት ፍርሃትን ያሸንፋል። ያ ብቻ አይደለም። ከፍ ያለ እምነት በዝምታ እንኳ ይጸናል። በዝምታ እንኳ ይጸናል። ይሄ ታላቅ እምነት ይሄ ከፍ ያለ እምነት ሲኖረን ወገኖቼ በዝምታ እንኳ መጽናት ይኖራል። ስለ ኢዮብ ብዙዎቻችን እናውቃለን። ኢዮብ በመከራ ውስጥ የጸና ሰው ነው። ኢዮብ ሁሉን አጣ፣ ነገር ግን እግዚአብሔርን ግን አልተወ። ልጆቹን አጣ፣ ንብረቱን አጣ፣ ጤንነቱን አጣ፣ ብዙ ነገሩን አጣ፣ ነገር ግን እግዚአብሔርን ግን አልተወ። ምንድን ያለው ኢዮብ 13 ቁጥር 15 ላይ ኢዮብ እንደዚህ አለ፣ ቢገድለኝም እንኳ በእርሱ ተስፋ አደርጋለሁ፣ ወይም ቢገድለኝም እንኳ በትዕግስት እሱን ምን አደርጋለሁ? እጠብቃለሁ። እግዚአብሔር በጽናት ምን አደርጋለሁ? እጠብቃለሁ። አያችሁ ይህ ከፍ ያለ እምነት ነው። መልስ ባይኖርም እግዚአብሔርን አልተወም ኢዮብ። አያችሁ እግዚአብሔር ዝም ያለ ሲመስል እንኳ እየሰራ ነው። አንዳንድ ጊዜ እግዚአብሔር ዝም ያለ ይመስለናል።
እንጸልያለን፣ እንጾማለን፣ እግዚአብሔርን እንጠብቃለን። ግን እግዚአብሔር ዝም ያለን ይመስለናል። ወገኖቼ እግዚአብሔር ግን በሥራ ላይ ነው። አያችሁ፣ ኢዮብ ከፍ ያለ እምነት ስለነበረው በዝምታ እንኳ ጸንቶ እግዚአብሔርን የሚጠብቅ ሰው ነበረ። ቢገለኝም እንኳ እርሱን በትዕግሥት እጠብቃለሁ አለ። ወገኖቼ እግዚአብሔር ዝም ያለ ሲመስል እንኳ እግዚአብሔር እየሠራ ነው። እግዚአብሔር ዝም ያላችሁ የሚመስላችሁ ሰዎች ጸልያለሁ፣ መልስ የለም፣ ጾማለሁ፣ ምንም ነገር፣ እግዚአብሔርን ጠብቃለሁ፣ እስካሁን ምላሽ የለም፣ እግዚአብሔር ዝም አለኝ ለምትሉ ወገኖች እግዚአብሔር በሥራ ላይ ነው። ኢዮብ ከፍ ያለ እምነት አያችሁ፣ በዝምታ እንኳ እንዲጸና ያደርገዋል። ሌላው ይሄ ከፍ ያለ እምነት ተአምራትን ያመጣል። እስካሁን ወደኋላ እያየን ነው የመጣነው። ይሄ ከፍ ያለ እምነት ፈተናን ይቋቋማል አልን። ይሄ ከፍ ያለ እምነት ፍርሃትን ያሸንፋል አልን። ይሄ ከፍ ያለ እምነት በዝምታ እንኳ ይጸናል አልን። እንደገና ደግሞ ይሄ ከፍ ያለ እምነት ተአምራትን ያመጣል። ተአምራትን ያመጣል። በማርቆስ ምዕራፍ 5 ላይ ያቺ 12 ዓመት ደም ሲፈሳት የነበረች ሴት፣ ገንዘቧን የከሰረች፣ የጊዜ ኪሳራ፣ የጤንነት ኪሳራ፣ የስነ ልቦና ኪሳራ፣ የዕድሜ ኪሳራ ያጋጠማትን ሴት ማየት እንችላለን። ያቺ ሴት ደም የሚፈሳ ሴት 12 ዓመት ተሰቃየ ይችላል መጽሐፍ ቅዱስ። ግን እንደዚህ ያለ ልብሱን ብቻ ብዳስስ እፈወሳለሁ ብላ አመነች። ሃሌሉያ! ልብሱን ብቻ ብዳስስ ምን አደርጋለሁ? እፈወሳለሁ ብላ አመነች። ኢየሱስም እንደዚህ አላት፣ ልጄ ሆይ እምነትሽ አድኖሻል አላት። ሃሌሉያ! አያችሁ፣ ይሄ ከፍ ያለ እምነት የማይቻለውን ያስችላል። ይሄ ከፍ ያለ እምነት ተአምራትን ያመጣል። ያ ብቻ አይደለም። ይሄ ከፍ ያለ እምነት፣ ይሄ ታላቅ እምነት የማይታየውን ያያል። የማይታየውን ያያል። ይሄ ከፍ ያለ እምነት በዕብራውያን ላይ ምዕራፍ 11 ላይ ቁጥር 27 ላይ የእግዚአብሔር ቃል እንደዚህ ይላል፣ የንጉሥ ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። ሙሴ የንጉሥ ቁጣ ሳይፈራ ግብፅ ለቆ በእምነት ወጣ። የማይታየውን እንዳየው አድርጎ የማይታየውን እንዳየው አድርጎ በመቁጠር በሐሳቡ ጸና ይላል። የማይታየውን እንደሚታይ አድርጎ በመቁጠር በሐሳቡ ጸና ይላል። ይሄ ሙሴ በእምነት የተመላለሰ ሰው፣ የማይታየውን እንደሚያይ ጸንቶ የኖረ ሰው። ሙሴ በግብፅ ቤተ መንግሥት መኖር ይችል ነበር ወገኖች፣ ግን የእግዚአብሔር ጥሪ መረጠ። ቀይ ባህር ፊት ለፊት ቆሞ ሕዝቡ ሲፈራ፣ እርሱ ግን በእምነት የቆመ ሰው ነው ሙሴ ማለት። ሙሴ በዓይን የሚታየውን ባህሩን አይደለም የሚያሻግረውን እግዚአብሔር ነው ያየው ወገኖቼ። እግዚአብሔር መንገድ በሌለበት ቦታ መንገድ ያደርጋል። ቀይ ባህር በፊት ቢቆምም ይከፈላል። ሃሌሉያ! መንገድ በሌለበት መንገድ እግዚአብሔር ያደርጋል። ባህሩን ከፈለና እግዚአብሔር መንገድን አበጀላቸው። መንገድ በማይመስል መንገድ ይገኝበታል ተብሎ በማይታሰብ ነገር ላይ እግዚአብሔር መንገድን ሰጠ። ቀይ ባህርን በፊት ቢቆምም ወገኖቼ ይከፈላል። በጌታ በኢየሱስ ስም መንገድ በማይመስል መንገድን እግዚአብሔር ይሰጣቸዋል። ይሄ ከፍ ያለ እምነት። ሌላው ከፍ ያለ እምነት በመከራ ውስጥ ምስጋናን አያቆምም። ይሄ ከፍ ያለ እምነት ወገኖች በመከራ ውስጥ ምስጋናን አያቆሙም። ጳውሎስና ሲላስ በእስር ቤት በሐዋርያት ሥራ ምዕራፍ 16 ላይ ተደብድበው ታስረው ነበር። ግን እኩለ ሌሊት ለእግዚአብሔር ዘመሩ። ከዚያ ምድር ተናወጠች፣ በሮቹ ተከፈቱ ይላል። እግዚአብሔርን አመሰገኑ። በእስር ቤት ውስጥ ሆነው፣ በመከራ ውስጥ ሆነው፣ በችግር ውስጥ ሆነው
ነገር ግን ምስጋናቸውን አላቆሙም። እግዚአብሔር ከማመስገን ወደኋላ አልተመለሱ። የደረሰባቸው ነገር እግዚአብሔርን ላለማመስገን አልከለከላቸውም። አያቸው፣ ከፍ ያለ እምነት በመከራ ውስጥም ምስጋናን አያቆምም። እግዚአብሔርን ያመሰግናል። ሁኔታው እያለ፣ ነገሩ እያለ፣ ተራራው እያለ፣ ችግሩ እያለ እግዚአብሔርን ያመሰግናል። አያችሁ፣ ይሄ ከፍ ያለ እምነት በችግር ውስጥ እንኳ እግዚአብሔርን ያመሰግናል። ይሄ ታላቅ እምነት። ሃሌሉያ፣ አሜን። ምስጋና የእስር በሮችን ይከፍታል ወገኖቼ። ምስጋና በሮችን ይከፍታል። በጊዜውም አለ ጊዜውም እግዚአብሔርን ማመስገን። ምናልባት እግሮቻችሁ በሰንሰለት ይሆናሉ፣ ግን አፋችሁ ግን ምስጋናን አያቆም ወገኖቼ። ሃሌሉያ፣ እግዚአብሔርን ማመስገን። ይሄ ከፍ ያለ እምነት በመከራ ውስጥ ምስጋናን አያቆምም። ኦ ሃሌሉያ፣ ክብር ለኢየሱስ ሲሆን፣ አያችሁ፣ ይሄ ከፍ ያለ እምነት ሌላው ወይ ደግሞ ይሄ ታላቅ እምነት ምን ያደርጋል ካልን፣ ከፍ ያለ እምነት ሁኔታን አያዩ። ሁኔታን አያዩ። ዕብራውያን ምዕራፍ 4 ላይ ከ18 እስከ 20 እንደዚህ ይላል። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። አብርሃም ማለት ነው። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አብርሃም አያቸው፣ ይሄ ከፍ ያለ እምነት ሁኔታን አያይም። አብርሃም ዕድሜው አርጅቶ ሳለ ተስፋ አልቆረጠም። ተስፋ ቆርጦ አልተቀመጠም። እግዚአብሔር የተናገረውን አመነ። እግዚአብሔር ስለ እሱ የተናገረውን፣ ስለ ሳራ የተናገረውን ያንን ተስፋውን ምን አደረገ ይላል? አመነ። አያችሁ፣ ከፍ ያለ እምነት ሁኔታን አያይም። ውጭውን አይደለም ያየው፣ ዕድሜውን አይደለም ያየው፣ የጊዜው መርዘም አይደለም ያየው። እግዚአብሔር የተናገረውን አመነ አብርሃም። አያችሁ፣ ይሄ ታላቅ እምነት፣ ይሄ ከፍ ያለ እምነት ሁኔታን አያይም። ኢየሱስ ጌታ ነው። ሌላው ይሄ ከፍ ያለ እምነት፣ ይሄ ታላቅ እምነት ምን ያደርጋል ካልን ወገኖቼ፣ ፈተናን ያሸንፋል። ዋው! ፈተናን ያሸንፋል። ዳንኤል ምዕራፍ 3 ላይ 7 እጥፍ በነደደው እሳት ላይ ሲራቅ ሜሳቅ አብደናጎ ወደ እሳቱ ተጣሉ ይለናል መጽሐፍ ቅዱስ። ግን እምነታቸውን ግን አልተው። እምነታቸውን በእግዚአብሔር ላይ ያላቸውን እምነት አልተው። ያ 7 እጥፍ በነደደው እሳት ውስጥ ተወርውረው እንኳ እምነታቸውን አልተው። እንዲህ ያህሉ እነርሱ አምላካችን ሊያድነን ይችላል አሉ። ዋው! እምነት ከእሳት ይበልጣል። እምነት ከመከራ ይበልጣል ወገኖች። ከፍ ያለ እምነት ፈተናን ያሸንፋል። ኢየሱስ ጌታ ነው። እግዚአብሔር በእሳቱ ውስጥ እንኳ ከአንቺ ጋር ነው፣ ከአንተ ጋር ነው። እነ ሲራቅ ወላፈኑም እንኳን እነሱን አላገኛቸው። አያችሁ፣ ይሄ ከፍ ያለ እምነት ምን ያደርጋል ካልን ፈተናን ያሸንፋል ወገኖች። ሌላው ይሄ ከፍ ያለ እምነት ምን ያደርጋል ካልን ይሄ ከፍ ያለ እምነት ቃሉን ይናገራል። ቃሉን ምን ያደርጋል? ይናገራል። በማርቆስ ምዕራፍ 11 ላይ አያችሁ፣ ይሄ ከፍ ያለ ወይ ደግሞ ይሄ ታላቅ እምነት ምን ያደርጋል ካልን ቃሉን ይናገራል። የማን ቃል? የእግዚአብሔር ቃል ይናገራል። በማርቆስ ምዕራፍ 11 ላይ ቁጥር 23 ላይ የእግዚአብሔር ቃል እንደዚህ ይላል፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይሄንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይሄንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። አሜን። ከፍ ያለ እምነት ቃል ይናገራል። ይሄንን ተራራ ተነስተ አለ ተነስ ቢል
ቢናገር በተራራው ላይ ስለ ተራራው ማውራት ሳይሆን ተራራውን ማናገር። ይህን ተራራ ተነቅለ ተወርውረ ሂድ ቢል ይላል። አያችሁ፣ ከፍ ያለ እምነት ዝም አይልም። ቢናገር አለ ጌታ ኢየሱስ። ቢናገር ለማ ለዚህ ተራራ ቢናገር አለ። ሂድ ቢለው አለ ይሄዳል አለ። አሜን። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል አለ። ቢል ይሆንለታል። ተነቅለ ሂድ ቢል ይሆንለታል አለ። አያችሁ፣ ይሄንን ተራራ ተነስ። ከፍ ያለ እምነት ዝም አይልም። የእግዚአብሔር ቃል ይናገራል። ወገኖቼ ዛሬ ይሄን እውነት ልንገራችሁ፣ ተናገሩ ወገኖች። የእግዚአብሔር ቃል መናገር አለብን። ለሁኔታ መናገር አለብን። ለነገሮች መናገር አለብን። ጠላት ለሚያመጣው ፈተና የእግዚአብሔር ቃል እየመዘዝን መናገር አለብን። ታላቅ እምነት ወይ ከፍ ያለ እምነት ዝም አይልም፣ ይናገራል። ይሄንን ተራራ ተነቅለ ሂድ ብትሉት፣ ከቤት ተነቀል ብትሉት፣ ከጤንነታችሁ ተነቀል ብትሉት፣ ከቢዝነሳችሁ ተነቀል ብትሉት፣ ከአገልግሎታችሁ ተነቀል ብትሉት፣ ከፍጻሜያችሁ ተነቀል ብትሉት ይሆናል። ወገኖቼ ታላቅ እምነት ወገኖቼ ቃሉን ይናገራል። የእግዚአብሔር ቃል ይናገራል። እምነት በልብ ያምናል፣ በአፍ ይናገራል። አልችልም አትበሉ ወገኖች። እኔ ይህን ነገር ማድረግ አልችልም አትበሉ። እኔ መለወጥ አልችልም አትበሉ። እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከኔ ጋር ነው በሉ። ስትወጡ ስትገቡ እግዚአብሔር ከእናንተ ጋር እንዳለ ተናገር ወገኖች። ቃላችሁ እምነታችሁን ያሳያል። ቃላችሁ እምነታችሁን ያሳያል። እግዚአብሔር በሚሰጣችሁ ቀን ወገኖች ማለዳ ላይ ተነስታችሁ ተናገሩ። ይሄ ቀኔ ተአምራትን ተሸክሟል በሉ። ይሄ ቀኔ ተአምራትን ተሸክሟል በሉ። ይሄ ቀኔ ተአምራትን ተሸክሟል እያላችሁ ተናገሩ። በቀናችሁ ላይ አውጁ። ይሄ ቀኔ ላይ በኢየሱስ ክርስቶስ መልካም ነገር ይሆናል። ይሄ ቀን የኔና የአምላኬ ቀን ነው ብላችሁ ቀናችሁ ላይ መልካም ነገር ተናገሩ። ልጆቻችሁ ላይ ተናገሩ። ፍጻሜያችሁ ላይ ተናገሩ። ትዳራችሁ ላይ ተናገሩ። ወገኖች የእግዚአብሔር ቃል በእምነት መናገር ለውጥን ያመጣል። የተናገራችሁትን ነው የምትሆኑት። አያችሁ፣ የተናገራችሁትን ነው የምትሆኑት። የተናገራችሁትን ነገር ነው የሚያገኛችሁ። ስለዚህ ታላቅ እምነት ወይ ደግሞ ከፍ ያለ እምነት ወገኖች ቃሉን ይናገራል። ይሄንን ተራራ ተነቅለ ሂድ ወይ ደግሞ ተነስ ብትሉት አለ ጌታ ኢየሱስ። ክብር ለኢየሱስ ሲሆን ወገኖች በስተመጨረሻ ይሄ ከፍ ያለ እምነት ወይም ይሄ ታላቅ እምነት እግዚአብሔርን ያስደስታል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንዲሰጥ ማመን አለበት ይላል። አያችሁ፣ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ከፍ ያለ እምነት ታላቅ እምነት ወገኖቼ እግዚአብሔርን ያስደስታል። ሃሌሉያ፣ ክብር ለኢየሱስ ሲሆን ስለዚህ ለመቶ አለቃው ጌታ ኢየሱስ በመጨረሻ እንደዚህ ያለ፣ በዛ ላይ ልዝጋው። ምንድን ነው ያላቸው? ለከነዓናዊቷ ሴትም ለመቶ አለቃውም እንዲህ አይነት ታላቅ እምነት አላየሁም አለ። ኢየሱስ ጌታ ነው። አያችሁ፣ ታላቅ እምነትን በቃሉ እንድትቆሙ ነው የሚያደርጋችሁ። ታላቅ እምነት በቃ አይጠራጠርም። ይህ ታላቅ እምነት እንዲጸና ያደርገዋል። ታላቅ እምነት እግዚአብሔርን ይታመናል። ታላቅ እምነት ፈተናን ያሸንፋል። አሜን ወገኖች። ይሄ ትንሽ እምነት ግን በሁኔታዎች የሚናወጥ በፍጥነት የሚፈራ ሁኔታን የሚያይ በፈተና የሚናወጥ ነው የሚሆነው። ታላቅ እምነት ግን እንደዛ ግን አይደለም። ኢየሱስ ጌታ ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ኢየሱስ ምን አለ? በእስራኤል እንዲህ አይነት ታላቅ እምነት አላገኘውም አለ። ከፍ ያለ እምነት፣ ታላቅ እምነት ፈተናን ያሸንፋል። አያችሁ፣ ይሄ ታላቅ እምነት፣ ይሄ ከፍ ያለ እምነት እነዚህ ነገሮች አሁን የዘረዘርኩላችሁን ሁሉ ማድረግ ይችላል። ክብር ለኢየሱስ ይሁን። ሃሌሉያ። በስተመጨረሻ
ይህ ታላቅ እምነት እንዴት ይመጣል ካላችሁኝ፣ አንደኛው በእግዚአብሔር ቃል ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ይመጣል ይላል። የእግዚአብሔር ቃል ከመስማት። ስለዚህ ይሄ ታላቅ እምነት የእግዚአብሔር ቃል በመስማር፣ የእግዚአብሔር ቃል በመማር፣ የእግዚአብሔር ቃል ጋር ጊዜ በመውሰድ፣ ሌላው በጸሎት ከእግዚአብሔር ቃል የጠበቀ ህብረት መኖር ያስፈልጋል። ሌላው እግዚአብሔርን በመታዘዝ ይህ ታላቅ እምነት ይመጣ። ክብር ለኢየሱስ ሲሆን፣ ሃሌሉያ! ኢየሱስ ጌታ ነው። ይሄ ከፍ ያለ እምነት ፈተናን ያሸንፋል። ይሄ ታላቅ እምነት ፈተናን ያሸንፋል። እንጸልያለን። ጌታ ሆይ በኢየሱስ ክርስቶስ ስም ስለዚህ ስለከበረው ቃል እናመሰግንሃለን። ክብር ሁሉ ለአንተ ይሆን። በጌታ በኢየሱስ ስም ጌታ ሆይ በፈተና ውስጥ የማይናወጥ እምነትን እንድትሰጠን ጸልያለሁ። በፈተና ውስጥ የማይናወጥ እምነት እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። የድካም መንፈስ እንዲወገድ ጸልያለሁ። የድካም መንፈስ እንዲነሳ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ በእምነት ድልን እንድናይ እንድታደርገን ጸልያለሁ። በታላቅ እምነት እግዚአብሔር ሆይ ከፍ ባለ እምነት ድልን እንድናይ በኢየሱስም እንድታደርገን እንጸልያለን። አባት ሆይ ስለነበረን ጊዜ ክብር ሁሉ ለአንተ ይሁን። በኢየሱስም አሜን፣ አሜን፣ አሜን። በጌታ በኢየሱስም ይህ ታላቅ እምነት፣ ይህ ከፍ ያለ እምነት ይብዛልን። እግዚአብሔር ዘመናችሁን ይባርክ። ተባረኩ። አሜን።